አላውቅም። ቤቲ የናቲ ጉዳይ ከአንቺ ጋር ምን ያገናኘዋል? ምንድነው? ቆይ ብታወራው። ምንም አላወራውም። ካወራውም ግልጽ ነው ያወራው። ናት በጣም ደህና ናት። አንዴ ነው ሊያው ናቲ ብንያዝ እኔን አንተን እናትህን የማይገላ ነው እንደ የሚመስል። ቆይ ለምንድን ነው የምትፈሪው? ደህና አደርሽ? ሰላም። ልጅሽ ማርከን ደህና ናት? ናቲ እናቱ አንድ ክፍል ውስጥ ተቆልፎባት እዚሁ ቤት ውስጥ እንደምትኖር ካወቀ በኋላ እናቱን የማየት ከፍተኛ ጉጉት አድሮበታል። ትሁትንም አሁኑኑ እናቴን ካላየው እያለ ሲያስቸግራት ነበረ። ትሁትም አሁን እሷን ብታያት ጥሩ የሚሆን አይመስለኝም፣ ምክንያቱም እናትህ ላይ አንተም ላይ እኔም ላይ ከፍተኛ ጉዳት ያደርሱብናል፣ ሶስታችንም ነው የሚገድሉን በማለት እያስፈራራችው ነበረ። ናቲ ግን አላስችል ስላለው የትሁትን ሀሳብ መቀበል እጅግ በጣም ተቸግሮ ነበረ። በመሆኑም ግን አቶ ገዛኸኝና ቤቲ ከመኝታ ቤት ለባብሰው ወጥተው ቁርስ ለመብላት ወደ ሳሎን ሲያመሩ ነበረ አይን ላይን የተከታጠሙት እና ወዲያውኑ ትሁትንና ናቲን አንድ ላይ ስታያቸው አይኗ የቀላው ቤቲ ምን ትሰራላችሁ እዚህ በማለት ታንባርቀባቸዋለች። አቶ ገዛኸኝ ግን በዝምታ ቤቲን እየተመለከተ ነበረ። ትሁትም ቀደም ብላ ቁርስ ትፈልጋላችሁ ወይ ብላቸዋለች እና ቀደም አትበይ በማለት አሁንም ሁለተኛ ስድብ ትሰርባታለች። እናም እንደማይፈልጉ ተናግረው ይወጣሉ ማለት ነው። ትሁት ክፍል 90 ምን አዲስ ነገር አለ የሚለውን አብራችሁን ቆያችሁ አንድ ባንድ አብረን የምናይ ነው የሚሆነው። አብራችሁን ቆዩ። ቤቲ ወደ ውጭ ስትወጣ ትሁትን ውጭ አስወጣታት ነው የምትሄደው። ምክንያቱም ሌላ ሰው እዚህ መኖሩን ካወቀች በኋላ ከፍታ ታገኛታለች ወይም እንድትወጣ ትረዳታለች በማለት ይሁን ወይም ከናቲ ጋር እንዲገናኙ እድሉን እንዳታመቻች በመስጋት የተነሳም ትሁትን እያስወጣቻት ነው የምትሄደው። እናም የትሁትን ተያዥ ቤት ለማጣራት በወጣችበት ሰዓት ነበረ ትሁትና ናቲ ውጪ ተገናኝተው አንድ ካፌ ላይ ሻይ ቡና ሲሉ የነበሩት። እናም ለትሁት ያለውን ፍቅር እየገለጸና ትሁትን እያሞካሻት ነበር የሚገኘው። በዛውም ቤተሰቦቿ የት እንደሚገኙ የት አካባቢ እንደሚኖሩ ይጠይቃታል። እናም ወላጆች የክፍለ ሀገር ናቸው ካለችው በኋላም በቅርቡ ሽማግሌ እንደሚልክ ተናግሯል። እናም ልታገባኝ ወሰናሃል ወይ ስትለው በእርግጠኝነት በማለት በሷ መማረኩን እየነገራት ነበረ። አቶ ገዛኸኝ የትሁትን ቤተሰቦች ማንነታቸውን የሚያጣራለትና በፎቶም እየተደገፈ መረጃ እንዲደርሰው ሰው ልኳል። እናም ከዚህ በኋላ ነበረ በእርግጠኝነት ቤተሰቦቿ መገኘታቸውን የሚያበስር ዜና እየደረሰው። እናም ወዲያውኑ ለቤቲ ስልክ በመደወል ቶሎ ወደሱ እንድትመጣ አስጠንቅቋታል። ከመጣችን በኋላ የትሁት ቤተሰቦች መገኘታቸውን አንድ ባንድ ዜናውን አብስሯታል ማለት ነው። ቤቲ ግን በጭራሽ ደስተኛ አልሆነችም። ናቲን ነው የምትፈልገው በዚህ ሰዓት እሷ እንጂ የትሁት ቤተሰቦች ምናምን የሚመለከታት አይመስልም። ምክንያቱም ከገዛኸኝ የወረሰችው ንብረት ይዛ ናቲን አግብታ ነው መኖር የምትፈልገው። ቤት ቆልፋባት ከሄደች በኋላ ናቲን ያገኘችው ትሁት ከናቲ ጋር አንድ ካፌ ቁጭ ብለው ቡና እየጠጡ ነው የሚገኙት። ከዚህ በኋላ ነበረ ቤቲ ለናቲ ደውላ ላገኝ እፈልጋለሁ ያለችውና ሰፈራቸው አካባቢ አንድ ካፌ ላይ እንደተቀመጠ ነግሯትም እንድትመጣ ይጋብዛታል። እናም ግን ከሰው ጋር ነኝ ከትልቅ እንግዳ ጋር ነኝ በማለት ይነግራታልና መምጣት እችላለሁ ወይ ብላ ስታስፈቅደውም እንደውም ላስተዋውቅሽ እፈልጋለሁ በማለት ይመልስላታል። ስትመጣም ትሁትን ስታያት ደም ፍላቷ ጨምሮ ተታቸው ሄዳለች ማለት ነው። በዚህ መካከል ግን እጇን እየነካካት ነበርና የደረሰችው። ከአቶ ገዛኸኝ ቢሮ ከደረሰች በኋላ አንተ ግን እጅ መነካካት መዳበስ አትችልም አይደለ ብለዋለች። እጅሽን ከመነካካሽ ይልቅ ገንዘብ በእጅሽ ባስጨብጥሽ እንደምትመርጫ አውቃለሁ ብሎ አመልሶላታል። እራት ጋብዘኝ ስትለውም ራበሽ እንዴ ብሏታል። በመብሸቅ ነበረ የምትመልሰው መልሳታ ከቢሮ እየተወናጨፈች ወጣችው። በሌላ በኩል ናቲ ወደ አባቱ ቢሮ በመሄድ እናቱ መቃብር ላይ ሻማ ማብራት እንደሚፈልግ ነግሮታል። በዚህ ሰዓት አቶ ገዛኸኝ ከፍተኛ ድንጋጤ ነው የተሰማው። መቃብሯ እኮ ቦታው ላይ እንዳለ ነው ባለፈው ስላስቀየምከኝ ነው እንጂ በማለት 4 ቀን እንዲሰጠውና ከዛ በኋላ መቃብሯን እንደሚያሳየው ቃል ገብቶለታል።
ከዚህ በኋላ ወደ ቤት እየተመለሱት ቤቴና ትሁት ቤት ውስጥ ከገቡ በኋላ ንትርካቸውን እንደቀጠሉ ነው የሚገኙት። ናቲ የኔ ብቻ ነው አንቺ ካጠገቡ ራቂ በማለት እየጨቀጨቀቻት ነው። እና በዚህ ሰዓት ምንድነው ከኔ የምትፈልጊው በማለት ስትጠይቃትም ትሁት ከዚህ ቤት መውጣት ብቻ ነው የምፈልገው፣ ካስፈሪው የኋላ ታሪካችሁ በተጨማሪ ያንቺ ጭቅጭቅ እጅግ በጣም ነው ምርር ያለኝና ከዚህ ቤት መውጣት እጅግ በጣም እፈልጋለሁ ብላ ትነግራታለች። ገዛኸኝም ቢያለ እንጂ እኔም እሱማ ምኞቴ ነው በማለት እዚህ ቤት መቀመጧን እንዳልወደደችው ነግራታለች ማለት ነው። ትሁት እንግዲህ ናቲ ለናቱ አድርሽልኝ ብሎ ጠቅልሎ የሰጣትን ወረቀት በበር ቀዳዳ ስር አስገብታላታለች። ወይዘሮ አለምም ደብዳቤውን ገልጣ አንብበዋለች። ደብዳቤውም እናቴ በህይወት ስላለሽ እጅግ በጣም ደስ ብሎኛል። ፈጣሪ ከሞት እንደገና እንዳስነሳሽ አርጌ ነው የቆጠርኩት። እናም አንድ ባንድ ይህን ንብረት ቀስ አርጌ አስመልሰዋለሁ። በመቀጠልም እኔና አንቺ በሰላም ህይወታችን እንኖራለን የሚል ለሷ ትልቅ ተስፋ የሚሆን ደብዳቤ ነው የጻፈላት። አለም ደብዳቤውን አይታም ልጄ በህይወት አለ ደብዳቤ ላከልኝ በማለት ታላቅ ደስታ በዛች በጠባቧ ክፍል እየተደሰተች ነው የምትገኘው። በሌላ በኩል ቤታቸው መመላለሱን ያልወደደችው ቤቲ ናቲን እዚህ መኖር ጀመርክ ወይ በጣም ግራ በዛህ እያለችው ነው የምትገኘው። ዛሬ እዚህ ላድር እፈልጋለሁ ሲላትም ለምን እዚህ አትኖርም ብለዋለች። እና አባትየው እናቱን እዚህ እንደቀበራትና ያው አንድ ቀን ሊያገኛት እንደሚችል ስለጠረጠረ ምን ማለትሽ ነው ቤቲ? እሱ እኮ ራሱን ችሎ ቤት ተከራይቶ ነው የሚኖረው፣ ስለዚህ እዚህ መኖር አያስፈልገውም በማለት መልሷልና ናቲም አባቴን ከሚከፋው ምንም ችግር የለውም እኔ ራሴን ችዬ ነው የምኖረው በማለት መልስ ሰጥቷል። አባትየውን ለማስተባበል አንተ አንድ ራስህን ችለሃል ብዬ ነው በማለት መልሶለታል። በዚህ መካከል ትሁት መታ እራት ትበላላችሁ ወይ በማለት ስትጠይቅም በቅቶናል አንበላም በማለት ከልፋታለች ቤቲ ማለት ነው። እና ናቲም ትሁቴ ለኔ አቅርቢልኝ እኔ እበላለሁ በማለት ፈገግ በማለት ይመልስላታል። ትሁትም ደስተኛውና ነበር ወደ ኪችን ለናቲ እራት ለማምጣት ሄደችው። በዚህ ሰዓት ከፍተኛ ብስጭት ውስጥ ስትገባ እንግዲህ አቶ ገዛኸኝ ማለት ነው በጣም ሚስቱን በአትኩሮት እያየ ፈገግ እያለ ነበረ። ከተኙም በኋላ አቶ ገዛኸኝ ሲነካት ሁሉም ነገር ይደክማልና ደክሞኛል አትንከኝ በማለት ትበሳጭበታለች። እና አቶ ገዛኸኝ በአስተውሎት ሳያያት አልቀረም። እናቲ የኔ ልጅ ነው እኔ ደግሞ ባልሽ ነኝ በማለት ከናቲ ጋር ያንቺ ጉዳይ ምንም ሊገናኝ አይችልም በማለት ጠቅ አርጓታል። እና እሷም ይሄ የምታወራው ነገር ጭራሽ ሊገባኝ አልቻለም በማለት መልሳለታለች። እና ግልጽ ነገር ነው ያወራውት በማለት አንባር ቆባታል ማለት ነው። በዚህ መካከል ግን ሌሊቱ ሙሉ እንቅልፍ መተኛት አልቻለችም ነበረ። በጣም ስትረበሽ ነበረ። በቃ የትሁትና የናቲ ጉዳይ ነው ትዝ እያላት ያለውና ከምኝታዋ ቀስ ብላ ተነስታ በሩን ከፍታ ስትወጣ ግን እናትና ትሁት ሳይተኙ ኪችን እያወሩ ነበር ያገኘቻቸው። እናም እናንተ አትተኙም ወይ በማለት አሁንም ድጋሚ ተበሳጫለች። እናቲም እንግዲህ የቤቲን ሁኔታ ካየው በኋላ የትሁትን እጅ በመሳም ደናደሪ ተኝ ደክሞሻል በማለት ትሁትን ያሰናብታታል። እናም ቤቲ የኔን እጅ ሳም በማለት ታስገድዷለች። ባልሽ ይሳምሽ እንጂ እኔ በጭራሽ እንደዚህ አላደርገውም በማለት ይመልስላታል። በዚህ የተበሳጨችው ቤቲ ተመልሳ ወደ ባሏ ወደ ተኛበት ክፍል ስትሄድም አቶ ገዛኸኝ ባይለኛው ያንኮራፋ ነበር ያገኘችው። በጣም ነው የሰቀጠጣት። አብራው ለመተኛትም እጅግ በጣም ነው የደበራት። ያው አንዳንዴ ገንዘብና ፍቅር እኩል ስለማይሆን አሁን ቤቲ ማድረግ ያለባት ነገር ወይ የባልየውን እድሜ የሆነ የፍቅር ሁናቴውን ምናምን አምና ተቀብላ ገንዘቡን ብላ መኖር ነው። ካልሆነ ደግሞ ፍቅር ከመረጠች ደግሞ ከመጀመሪያው ነው አገባባን ማሳመር ያለባትና ይህ የብዙ ሴቶች ችግር ይመስለኛል። አቶ ገዛኸኝ ቤቲ በተደጋጋሚ እየጮኸችበት ነው የምትገኘው። እኔ ሚስትህ አይደለሁም ወይ አታዳምጠኝም ወይ እዚህ ቤት ላይ ስልጣን የለኝም ወይ በማለት ምን እንዳደርግልሽ ተፈልጊያለሽ ሲላትም ናቲን እኛ ቤት ውስጥ ድርሽ እንዳይከልከለው ብለዋለች። አሁን ደግሞ ምን አደረከኝ ብዬ ልከልከለው እስኪ ምክንያትሽን ንገሪኝ እያለ እያፋጠጣት ነው የሚገኘው። እናም እዛ ቤት ውስጥ እግር ማብዛቱንም እሱም ቢሆን አልወደደውም። በመጠራጠር ላይ ነው የሚገኘው። እናም የሆነ ነገር ሸቶታል በማለት እንግዲህ
ስለ እናቱ የሆነ ነገር ያወቀ መስሎታል እና በተጨማሪም ደግሞ ከትሁት ጋር ያለውንም ነገር እየተጠራጠረ ነው የሚገኘው። የሁለቱ ፍቅር ጥሩ እንዳልሆነ ቤቲ አሳምራ ነግረዋለች። ሁለታቸው አንድ ላይ ከሆኑ ትሁት ከባድ የሆነ ሚስጥር ስለያዘች ለናቲ ተነግረውና ጉዳችን ይጋለጣል ብላ እያሰበች ነው የምትገኘው። ትሁትን እንዴት አድርጋ ማሰቃየት እንዳለባት በጣም ግራ የገባት ቤቲ ሽንት ቤቱን አጥበሻል ወይ፣ ቤት ሰርተሻል ወይ፣ ምግብ ሰርተሻል ወይ ያለች እያንዳንዱ ስራ ከጠየቀቻት በኋላ ሁሉንም ነገር ሰርታ እንዳጠናቀቀች ስትነግራት ግን የምታዛት ነገር ስለጠፋባት እግሬን የጠቢ ብላታለች። እናም እግሯን ተንበርክካ ካጠበቻት በኋላ ናቲ እዛው ቁጭ ብሎ እያየ ነበረ። በናቲ ፊት ማዋረድ ነው እየፈለገችው። ናቲ ግን ስትጨርሽ ነው የምታጠባለው አላት። ትሁትም ከጨረሰች በኋላ ልጠብህ ወይ ስትለው ሶፋ ላይ አስቀምጦ እሷን ማጠብ ይጀምራል እና ቤቲ ከፍተኛ የመብሸቅ ምልክት ነው የታየባት። በጣም ነው እየተቃጠለችው። ትሁት እምቢ ብትልም እኔ አንቺን ማጠብ ያስደስተኛል ብሎ እምቢ ብሎ አጥቧታል ማለት ነው። እናም እንዴት የሰራተኛ እግር ታጥባለህ ስትለውም ሰራተኛ ስለሆነች ነው የማጥባት በማለት ቀና መልስ መልሶላታል። በመቀጠልም ከአቶ ገዛኸኝ ጥሩ ፍቅር እያገኘች እንዳልሆነና እሱን አግብታ መኖር እንደምትፈልግ ትገልጽለታለች። እሱም አባትና ልጅን እንዴት ለእንደዚህ አይነት ነገር ታስቢያለሽ በማለት ይመልስላታል። እሷ ግን ምንም ሀፍረት የተሰማት አትመስልም። እኔ ሁሉንም ነገር አስተካክዬ ካንተ ጋር መኖር ነው የምመርጠው በማለት እየጨቀጨቀችው ነው የምትገኘው እና በዚህ መካከል ስታቅፈውና ስትደባብሰው አቶ ገዛኸኝ ድንገት ሳሎኑ ከፍቶ ገብቷል። ቤቲ በዚህ ሰዓት በድንጋጤ ከናቲ አጠገብ ትንሽ ራቅ በማለት ባለችበት ተቀምጣለች። ናቲ አሁንም እናቱን ሊያያት በጣም ይፈልጋል። እናም ካላዩዋት እያለ ትሁትን እያስቸገራት ነበርና አንድ ነገር ይፈጠራል አሁን እናት ብታገኛት፣ ስለዚህ ተረጋጋ፣ ሶስታችንም ችግር ውስጥ መግባት የለብንም እያለች እየተጨቃጨቁ ባለበት ሰዓት ግድግዳ ስር ሳያስቡት አቶ ገዛኸኝ ተለጥፎ የሚያወሩትን እያንዳንዱን ነገር ሰምቷልና ወጥቶ ልጆች አትተኝም ወይ ምንድን ነው የሚያጨቃጭቃችሁ በማለት እንዲነጣጠሉ አድርጓቸዋል። ትሁት ወደ ኪችን ከሄደች በኋላ ግን ትልቅ መርዶ ነበር አቶ ገዛኸኝ ይዞ ወደ ትሁት የሄደው። ልጅሽ ማርከን ደህና ናት ወይ ሲል በድንጋጤ ያዘችውን ሳህን ለቀዋለች። እንግዲህ እንደተለመደው ትሁት አሁንም በልጇ ከፍተኛ ማስፈራሪያ እየደረሰባት አፏን ዘግታ እንድትቀመጥ ሊያደርጓት ነው ማለት ነው። በዚህ ሁኔታ ከቀጠለ ከናቲ ጋር ያላት ፍቅርም አሳሳቢ ነው የሚሆነው። ውድ የቻናሌ ተከታታዮች የዛሬውን ትሁት ክፍል 90 የተከታተላችሁትን ይመስል ነበረ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።